ይገማል። ወንዶቹ ለምንድን ነው የሚናደዱት? ወይ ይገማል። ለብቻዬ ኑሮ ተመችቶኛል ብላ ደስ ብሏት ፈታ ብላ መኖር ለምንድን ነው ለሴት ልጅ ሲሆን አይቻልም ይባል? ዩካን እናትዬ ማንንም ዱቄት እንዳትሰሚ እመቤቴ። ካልተመቸኝ ምድረ ኮልኮል ገደል ይግባ። የራስሽን ህይወት ደስ ብሎሽ። ሴቶች የምትወዱት ምን አባሽ ነው? የምትወጂው ነገር ምንድን ነው? ልብስ ነው? ሽቶ ነው? ቸኮሌት ነው? ሩት ይደርሳል፣ የጠሉት ይወርሳል። አቤት አቤት አቤት! ፈጣሪ መጨረሻዬን አሳምረው ማለት ይሄ ነው እንግዲህ። ሄርሜላ ዛሬ ተጣልተውም እንደው እንጃ ለአብርሽ ልክ ልኩን እየነገረችው ትገኛለች ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተ ጋር ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት እንደተለመደው በኮሜንት እንድታስቀምጡልኝ እያልኩኝ እንግዲህ ዛሬም እነ ሩታንና እነ ዳኒ ይዤላችሁ መጥቻለሁ። እነ ሩታ አልኩኝ ሄርሜላ ተብዬዋ ማለት ነው። ለአብርሽ ዛሬ ይሄ ለሩታ ነው የሚሆናት። እውነቱን ለመናገር ይሄ አሁን ለእንዳንቺ አይነት አሽለጥርጣ ሴት ሳይሆን ሩታውን በቃ ካልተመቸሽ ታዩ የሚለው መፈክር አንቺ ጋር ነው የሚሰራው ይሄ ነገር ማለት ነው። እና ዛሬ እንግዲህ ተጣልተውም እንደሆነ እንጃ እንዴት ሴት ልጅ ለብቻዋ የመኖር መብት ነፃነት አይሰጣትም? ይሄ የማንም ወንድ ሽልጥልጥ ቦታ አትስጭው፣ ካልተመቸሽ ከህይወትሽ አስወጪ የሚል መልእክት እያስተላለፈች ነው። ለራሷ መሰለኝ ምን እንደተፈጠረ አላውቅም። እና በጣም በጉጉት ነው የምንጠብቀው እንግዲህ አዲስ ነገር ወይ ጸብ፣ ጥቅጥቅ ይኖሩ ይሆናል ማለት ነው። ቤተሰቦች አላውቅም መጨረሻችሁ ምን እንደሚሆን ነው የሚናፍቀን ሁላችንም። ምክንያቱም እያረጋቸው ያላችሁ ነገር ትክክል ስላልሆነ እና ወንድ ልጅ ካልተመቸሽ በቃ ከፊት ላይ እንደሰማችኋት ከህይወትሽ አስወጪው የማንም ልቅምቅም አለች። በቃ ቤተሰቦቼ፣ ሌላው ነገር ዳኒና ጽጌ እንግዲህ ትናንትና ከባድ ጸብና ፍልሚያ ነበረ በኤፍሱን ወንድምና በዳኒ መካከል። ዳኒም ለእኔ ብላ አሳልፋ እሷ የሱ ስትሆን ማየት አልፈልግም፣ ጽጌም ደግሞ እሱን አልፋ ላለመስጠትና ክፉ ነገር እንዳይደርስበት በማለት የኤፍሱን ወንድም ጎትታ ይዛ ሄዳለች። ጽግሻ ያልሆነ ውሳኔ እንዳትወስኝ ስል እኔ መልእክቴን አስተላልፋለሁ። ምክንያቱም እሱ ከእህቱ ጋር ተባብሮ በቀል ነው፣ አንቺንም ዳኒንም መበቀል ነው የፈለገው እንጂ እውነት ለአንቺ ፍቅር ኖሮት አይደለም። በፍቅር ሰበብ በማስፈራራት ሰበብ ያንቺንም ህይወት የዳኒንም ህይወት የማመሳቀል ስራ ነው መስራት የፈለጉት። ምክንያቱም ለእህቱ ዳኒ መበቀል ይፈልጋል፣ ሁለታችሁን መበቀል ይፈልጋል። አልጫ ነው በነገራችን ላይ ሰውዬ ማለት ነው፣ አይረባም። ምክንያቱም እኛ የምናውቀው እስከዛሬ ወንድም ያላት ልጆች ጨዋ ሆነው ተቆንጥጠው እንዲያድጉ በቃ እንደዚህ አይነት ቦታ እንዳይገኙ አድርጎ የሚያሳድግ ወንድም ነው እስከዛሬ ድረስ የምናውቀው። ነገር ግን እሱ እያደረገ ያለው ነገር አሁን ላይ ትክክል አይደለም። ምክንያቱም እሱ እያስተላለፈ ያለው መልእክት በጉልበት በኃይል ፍቅርን መቀበል ወይም ደግሞ ሰው የማይፈልገውን ህይወት መኖር እንዳለበት ነው እያሳየ ያለው እና ይሄ ትክክል አይደለም። በቃ ትክክል አይደለም። ስለዚህ ጽግሻ ልትጠነቀቂ ይገባል። ምንም አያመጣም። ዳኒ ቢታሰር ምንም አይሆንም፣ ይታሰር እንጂ አንቺ የማትወጂው እና የማትፈልጊው ህይወት ውስጥ በፍጹም መግባት የለብሽም። በጣም ብዙ ኮሜንቶችም እየተጻፉ ነበር። እኔም የኔ ሀሳብ ነው የተጋራችሁኝ። የፈለገ ታምር ቢሆን ያለ ፍላጎትሽ የሚደረግን ነገር በሙሉ እንዳትቀበይ እያልኩኝ ለጽጌሻዬ መልእክቴን አስተላልፋለሁ። አድርሱልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ውዶችዬ። በነገራችን ላይ ሀሳብ ለመስጠት ያክል ነው እንጂ በጣም ደብሮኛል። ምን እንደሆንኩኝ አላውቅም። ዛሬ ትናንት በቃ ጫን ነው የሚለኝ። ፈጣሪ የሰላም ያርግልን፣ ሀገራችን ኢትዮጵያ እንጠብቅልን፣ ህዝባችን እንጠብቅልን፣ ፍቅር እንደሸማ ያለብሰን። በቃ እንጂ ደብሮኝ በግድ ነው የምመጣው። ቲክቶክ ራሱ እንዴት በቃ ዝም ብዬ አንዳንድ ቪዲዮ ነው እንጂ ላይቭ ራሱ እንዴት እንዳስጣላኝ ውዶችዬ። እና በጣም ነው የምወዳችሁ። መልካም ጊዜ እንላችሁ። ቻው ቻው።